የሆሊውድ ሲኒማዎች ዞምቢ ማለት የሙታን መንፈስ እንደሆነ አድርገው በመሳል ልጆችን ያስፈራሩበታል። ግና እሱ በብራዚል ታላቅ ስብዕና ያለው እስላማዊ መንግስትን የመሰረተ ሙስሊም ንጉስ ነው። ውልደቱ በአፍሪካ እምብርት፣ እትብቱ የተቀበረው በኮንጎ ምድር ነው። በጀግንነቱ ምክንያት ዞምቢ ጋንጋ ብለው ይጠሩታል። ጥቁሩ ደፋር እንደማለት ነው። በ17ኛው ክፍለ ዘመን ፖርቹጋል በኃይል የባሪያ ፍንገላ ዓለምን ያሸችበት ወቅት ነበር። በተለይ ከምዕራብ አፍሪካ ወደ ብራዚል የሚጋዙ ባሪያዎች በርካታዎቹ ሙስሊሞች ነበሩ። የባህር ዳርቻዎችን በማጥቃት ሙስሊሞችን ማርከው በመርከቧ የታችኛው ክፍል በሚገኙ እስር ቤቶች ውስጥ ያጉሯቸዋል። የጉልበት ሥራ እንዲሰሩና ክርስትናን እንዲቀበሉ ያስገድዷቸዋል። ከነዚህ ሰዎች መሃል አንድ ወጣት ጦረኛ ተፈጠረ። ጀግናችን ዞምቢ ሰዎችን ወደ ትክክለኛው እምነት ወደ እስልምና ሳይሰለች ሳይታክት መጣራት ጀመረ። ተከታዮቹ ሲበዙ ከባርነት ቀንበር አምልጠው ጂሃድ አወጁ። የእስላምን ጠላቶች ማጥቃት ጀመሩ። እስልምና በብራዚል መስፋፋቱ የእግር እሳት የሆነባቸው መስቀላውያኖች እርሱንና ጓደኞቹን ለማጥፋት ተባበሩ። ለተከታታይ 10 ዓመታትም በርካታ የመስቀል ጦርነቶች ተደረጉ። በየመስኩ ተደጋጋሚ ሽንፈቶችን አከናነባቸው። ስር መሰረቱ የኮንጎ ንጉሳዊ ቤተሰብነት የነበረው ይህ ሙስሊም ወጣት ዞምቢ ዶስ ፓልማሬስ ይሰኛል። በተዋጣ እስላማዊ ዲሲፕሊን በቆራጥ ተፋላሚነቱ የሚደነቀው ይህ ጀግና በሃያዎቹ ዕድሜው በብራዚል የሙስሊሞች ግዛት ኮይለምቦ ዶስ ፓልማሬስ ንጉስ መሆን ቻለ። እስላማዊ መንግስትንም በይፋ አወጀ። በቆዳ ስፋቷ ፖርቹጋልን የሚያስተካክለው የዞምቢ ግዛት ህዝቡ በፍጹም እስላማዊ መንፈስ ይታዘዘው ጀመር። የዞምቢን ኃያልነት ያስተዋሉት የእስላም ጠላቶች በእነሱ አስተዳደር ስር ሆኖ በነጻነት እንዲኖርና ለሌሎች አፍሪካውያን ሙስሊሞች ነጻነት እንዳይታገል ጠየቁት። ለሌሎች ሙስሊም አፍሪካውያን እገዛና እርዳታን አልነፍጋቸውም በማለት የፖርቹጋሎቹን ጥያቄ ውድቅ አደረገ። በዚሁ ወደ ግልጽ ጦርነት ገባ። ሙላቶ በተባለው የጦር መሪው የተከዳው ዞምቢ በአውሮፓውያን አቆጣጠር ኖቬምበር 20 1695 በፖርቹጋሎች ቁጥጥር ስር ዋለ። ሰውነቱን፣ ጭንቅላቱንና የአካል ክፍሎቹን በጭካኔ ቆራረጡት። ያ አላህ! ተከታዮቹን በባርነት ሸጧቸው። ዞምቢ ጋንጋ ምንም ታሪክ እንዳይኖረው ተደረገ። በብራዚል የሰፈሩ አፍሪካውያን ሙስሊሞችን በኃይል የካቶሊክ ሃይማኖትን እንዲቀበሉ አደረጓቸው። ዞምቢ ምንም ያህል ለብራዚል ክብር የወደቀ ስለ ሙስሊም ወንድሞቹ የተፋለመ ጀግና ቢሆንም እስላማዊ ማንነቱ የጎረበጣቸው ብራዚላዊ ጸሐፊዎች በልብ ወለድ ታሪኮቻቸው ላይ እንደ አስፈሪ ፍጡር ስለው ይጽፉት ጀመር። ከ1968 ወዲህ በሆሊውድ የሚሰሩ አስፈሪ ፊልሞች ሁሉ የዞምቢን ስም እንደ ገጸ ባህሪ በመጠቀም በብዙ ሚሊዮን ኮፒዎች ተቸበቸቡ። ለኢስላም ታላቅ መስዋዕትነትን የከፈለው አፍሪካዊው የላቲን አሜሪካ እንቁ ታሪኩን ለማድበስበስ የተጠቀሙበት መንገድ ዛሬም በሌሎች ሙጃሂዶች ላይ እየተጠቀሙና ስም እያጠፉ ነውና በቀደዱልን እቦይ አንፍሰስ ለማለት ነው። አላህ ስብሓንሁ ወተዓላ መልካም ሥራውን ይውደድለት፣ በጀነተል ፊርደውስንም ያኑረው። አደራ ለዲናችን ትኩረት እንስጠው፣ ትርጉም ይኖረው። ዛሬ ዋጋ ካልሰጠነው ነገ ከከሳሪዎቹ እንሆናለንና ዲናችን ትርጉም ይኖረው። ዲን ትርጉም አልባ ሲሆን ዓላማውም መስመር ሲስት፣ ውጫዊው እይታውና ቅርጹ ብቻ ሲቀር፣ አስተምህሮቱ እንደ ልማድ ይታያል፣ ዒባዳው ከባህል ይቆጠራል፣ ሰላት የአካል ብቃት እንቅስቃሴ ይመስላል፣ ዚክር በምላስ ላይ የሚመላለስ ሽምደዳ ብቻ ይሆናል፣ ኹሹዕ ዓይንን ከመጨፈን የዘለለ ትርጉም አይኖረውም።
ዙህድ ድህነትና ሥራ ፈትነት ነው የሚሆነው። ዲናዊ ዕውቀት ጉራ፣ ጂሃድ ትዕቢትና አጉል ፉከራ፣ ሐያ ደደብነትና ልፍስፍስነት ይሆናል። የዲን ዓላማው ሳይታወቅ ሲቀር፣ የሃይማኖት ዓለማዊና መንፈሳዊ ጥቅሙ ሲዘነጋ፣ ግዴታዎች የኢድረስ ሥራ፣ ሱናዎች ጊዜ ማሳለፊያ ይሆናሉ። ያኔ ዲን ከጨዋታ ውጭ ሲደረግ የበዳይ አለንጋ ፍትህ፣ የውሸታሞች ማስረጃ እውነት፣ የደካሞች ጩኸት ጥጋብ፣ የተበዳዮችና የተጨቋኞች የነጻነት እንቅስቃሴ ሽፍትነት፣ በአምባገነኖች ፊት ቆሞ መልስ መመለስ አመጽ ተደርጎ ይወሰዳል። እናም ዲናችን ትርጉም፣ ዒባዳችን ሩህ ይኖረው።